አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል የተከታታዮች ቤተሰቦች እንዴት ናችሁልኝ? ያለው አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ያው እንግዲህ የሀዲያቦ አብረን እንሰራለን ማለት ነው። በነገራችን ላይ ያው ቲክቶክ ላይ እንዲሁ ዞር ዞር ሲላቸው ነው በበርበሬ ነው የሰራሁት ማለት ነው። አሰራሩን በደንብ ተከታተሉ፣ ተወዱታላችሁ። በጣም ቆንጆ ነው ከምላችሁ በላይ። ያው እኔ እንግዲህ ሞክሬው ሳይሞክረው ለምን ይቅርብኝ ብዬ ሞክሬው ወጥቶልኛል እና አብራችሁ ተከታተሉኝ አሰራሩን ማለት ነው ወዶች። እንዲሁም ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እህት ወንድሞች ከልብ አመሰግናለሁኝ። ያው እንግዲህ ደግሞ በዚህ መልኩ በጣም ካሰብኩት በላይ ሆኖ ወጥቶልኛል እላችኋለሁኝ። እናንተም ሞክሩት ትወዱታላችሁ አሰራሩን። ያው ብዙ እህቶች ሰርተውታል። እኔም ደግሞ እንዲያኔ ሰው ያደረገው ለምን ይቀርብኛል ብዬ ሞክሬው በተሳካ መልኩ ወጥቶልኛል ማለት ነው። እስቲ ቆርሰን እንየው። በጣም ነው እኔ ገና ሳልቀምሰው የወደድኩት ማለት ነው። ይህን ይመስላል። ተከታተሉ አሰራሩ ማለት ነው። ይኸው ቤተሰብ ዳቦውን ለማውቀት አንድ ማንኪያና ትንሽ ካሜራ ተጠቅሜያለሁ። እንደ ዱቄታችሁ እኔ ትንሽዋ ማንኪያ ጨው ነው የተጠቀምኩት። እዚህ የአንድ ብርጭቆ የሻይ ትንሿ ማለት ነው ስኳር ተጠቅሜያለሁ። እዚህ ጥቁር አዝሙድ ያለኝ፣ እዚህ ጋር ትንሽ ዘይት እጠቀማለሁ ማለት ነው። ታታበዙ ትንሽ ዋብ ክንዲ ባውጣር። እዚህ ጋር ሁለት ማንኪያ የሚሆን ኒዲዮ ወተቱን ፓውደር ማለት ነው። ፍርሹን ካላችሁ መጨመር ትችላላችሁ። እንደዚህ ጨምሬ ከዛ ውሃ ጨምሬ አማስላለሁ ማለት ነው። እዚህ ለብ ያለ ውሃ አለኝ እጨምራለሁ ማለት ነው። እዚህ እንዲታደባላችሁ በኋላ ትንሽ ለአምስት ደቂቃ ምናምን አስቀምጡት አሪፍ ነው። ለምን ካሜራው ቁፍ ማለቱን እርግጠኛ እንዲሆኑ ማለት ነው። ወቅት ከሌላችሁ ያኔ ሰዓት ቶሎ መጨረስ ከፈለጋችሁ ችግር የለውም፣ ዱቄታችሁን ጨምራችሁ ማብካት ትችላላችሁ ማለት ነው። ቤተሰቡ እኔ በዚህ መልኩ አደባልቅ ያለው እዚህ አንደኛው ዱቄት አለኝ። እሱን እንደዚህ ጨምርና ያው እናንተ እንደሚበቃችሁ ያህል እኔ እንደሚበቃኝ ነው የጨመርኩት። ቀለል ያለ ዳቦ ነው የምጋግረው። እናንተ እንደበቃችሁ መጨመር ትችላላችሁ። እዚህ ጋር እኔ ልክ አላዋጣም ማለት ነው። አሁን ዱቄቱን ይሄን ያህል ወይም ደግሞ ዘይት በልክ አላረግም። ያን እንደሚበቃኝ እንደምጋግረው ነው የምጠቀመው። እዚህ ጋር አረኩ በኋላ በደንብ አድርጌ አሸዋለሁ። ያው በዚህ መልኩ አብክቼ ጨርሻለሁኝ። አሁን ፕላስቲክ ወይም ያገኘሁትን ሸፍኜ ኩፍ እስከሚል ለአንድ ሰዓት ወይም ለ30 ደቂቃ ቆየዋለሁ ማለት ነው። ስጋግር ደግሞ እንገናኛለን ማለት ነው። ቤተሰብ ያው እንግዲህ ቲክቶክ ላይ ዞር ዞር ያገኘነውን የዳቦ በበርበሬና ዘይት አሰራር ዛሬኛም ልሞክረው ነው ማለት ነው። እና ያው ሁለት ማንኪያ በርበሬ ጨምሬያለሁ። በነገራችን ላይ በርበሬው የኢትዮጵያ በርበሬ ነው። ያው እንግዲህ ባልትና ስለሆነ ነው፣ ለዛ ነው ትንሽ ነጣ ያለው ማለት ነው። ዘይት ይጨምርበታል። ቅቤ ነበር የሚጨመረው። ያው እንግዲህ ቅቤ ደግሞ እንደ አጋጣሚ ሆኖ ቅቤ የለኝም። ቢኖርም ብዙ አይደለም ቅቤ ላይ በርበሬ ነው የሚጨምርበት ማለት ነው።
ፋክቶ ያበዛሁት በርበሬ ነው። በዚህ መልኩ አዘጋጅቻለሁ። እዚህ ጋር ሊጤ ኩፍ ብሏል። ያው ከአንድ ሰዓት በላይ ቆይቷል። በደንብ ነው ኩፍ ያለልኝ ማለት ነው። ያው ዘይት ቀብቼዋለሁ መጋገሪያን። በዚህ ነው መጋገረው። ያው በዚህ መልኩ ታስተካከልኩት በኋላ ይኸው በዚህ መልኩ አድርጌዋለሁ። ያው በቢላዋ ነው የተመረኩት። እንግዲህ ያው በነገራችን ላይ የመጀመሪያ ጊዜ እኔ ሰርቸውም አላውቅም። እንደዚህም ያው ዳቦውን ጋግረን ተላይ ቀብተን ቅቤ ምናምን ነው እንጂ የማውቀው እንደዚህ አብረን ሰርተ ነው አላውቅም። እንግዲህ የመጀመሪያ ጊዜ ነው አይቼ ነው ማለት ነው ቲክቶክ ላይ። ለምን እኔ ሲቅርብኝ ለምን አልሞክርም ብዬ ነው። ያው እንግዲህ መሞከር አይከፋማ። ሞክሮ መቅረት ይቅር ችግር የለውም። እኔ ግን ሞክረዋለሁ ብዬ ይኸው በድፍረት እንግዲህ እንደዚህ አድርጌ ጀምሬዋለሁ። እንደሚወጣም እርግጠኛ ነኝ። ኢንሻአላህ ይወጣል። ያው እንግዲህ ደግሞ በነገራችን ላይ በውሃ ነው የምሰራው። ዳቦውን የውሃ ዳቦ ነው ማለት ነው የምጋግረው እንጂ ፈርን ምናምን አልጨምረም። ይኸው በዚህ መልኩ ቀብቻለሁኝ። እንግዲህ ዘይትና በርበሬ ቅቤ አይደለም ደግሞ ቅቤ የለኝም ብያቸዋለሁ እና አቤት ማሻአላ ሲያምር በጣም ነው የሚያምረው። በርበሬ በኋላ አልቀመስም እንዲያል ብቻ ፍሩ ያንን እንጂ እንደዚህ ያምራል። በዚህ መልኩ ውሃ እያፈላሁ ነው። ውሃ ሲፈላ ጨምራለሁ ማለት ነው። ይሄ ውሃ እየፈላ ነው ቤተሰብ። ከዛ መሀል ላይ ይሳረቅበታል ማለት ነው። ከዛ በዚህ መልኩ ውሃው እንዲደርስበት አድርጌ አድርጌዋለሁ ማለት ነው። ያው እቺ ጥቁር አዝሙር ነው። እሺ ሌላ አይደለም ማለት ነው ካሜራው እና በዚህ መልኩ አሁን እከርነዋለሁኝ። ውሃው ተታች እየፈላ ነው። ቀንሰዋለሁ በጣም ውሃው እዚህኛው ቂጥ እንዲያደርስብኝ ማለት ነው። ያው በዚህ መልኩ ከድኜዋለሁ። አሁን እሳቱ ተገጋርጌ ይበስላል ማለት ነው። እሺ ቤተሰብ ያው እንግዲህ እስኪ መጀመሪያ ገና ላይው ነው እናንተው ጋር ማለት ነው። በጣም ያው ትንሽ ፈርቻለሁ እንዴት እንደሚሆን የመጀመሪያውን ጊዜ ስለሆነ እስቲ እናየው እናንተው ጋር አብረን ማለት ነው እንዴት እንደሆነ ብስሚላ ማሻአላ ነው። ያው እንግዲህ በነገራችን ላይ ገና ነው ግን ያን ያያያዙ ምንም ማይል ማሻአላ ነው ማለት ነው። ያሰላ እና በዚህ መልኩ ያው እስከሚያልቅ እጠብቃለሁኝ። ምንም ማይል ማለት ነው። ገና እንደሚሆን ተስፋ አለኝ። ይሄን ያልፍ እንደዚህ ከሆነ ምርጥ ነው የሚሆነው ብዬ ተስፋ አደርጋለሁ። ከመጨረሻው ጋር ቤተሰብ እስቲ ለሁለተኛ ዙር እናየውና ቢስሚላህ ማሻአላ ማሻአላ شوفوا حلو وايد حلو ما شاء الله ነው ሲያዩት ያምራል። እሺ አሁን መብሰሉን እስቲ ለየው ማለት ነው። እንደዚህ የምር በስሏል ማለት ነው።
በደንብ ነው የበሰለው። በደንብ በስሏል ማለት ነው። የተወሰነ ደቂቃ ሊቆይና እንዲስተካከልልኝ ከዛ አወጣዋለሁ ማለት ነው። ቤተሰቦቼ አልቋል። ያው እንግዲህ ዳቦዬ አልቋል ማለት ነው። አጥፍቼዋለሁኝ። አሁን ኦልሬዲ አወጣዋለሁ። ከታች ጋዙን አጥፍቻለሁ። ምርጥ ነው የሆነው ማለት ነው። ያው እንግዲህ ጣዕሙም እንደሚጣፍጥ እርግጠኛ ነኝ። በጣም ቆንጆ ነው የሆነው ማለት ነው። ያው አውጥቼዋለሁ። ትኩስ ነው፣ በጣም ትኩስ ነው ማለት ነው። ትንሽ ብረድና Oh my god.